ይስጥልን እንደምን አምሽታችኋል ክቡራን ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን ወደ እናንተ መመራው ጽዮን ዮናስ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የመሶብ አንድ ማዕከል ተንቀሳቃሽ አውቶቡስ አገልግሎት አስጀመሩ። ጠቅላይ ሚኒስትሩ አገልግሎቱን ባስጀመሩበት ወቅት ሀገራዊ የአገልግሎት አሰጣጥ ላይ መሰረታዊ የሆነ የባህል ለውጥ ያስፈልጋል ብለዋል። ተጨማሪ አለን። በኢትዮጵያ ለረጅም ዘመናት በቆዩት የመንግስትና የግል አገልግሎት ሰጪ ተቋማት ዘንድ የሚታየውን ዝቅተኛ የተገልጋዮች እርካታ ለማሻሻል እያንዳንዱ ዜጋና ተቋም የባህል ለውጥ ሊያደርግ እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳስበዋል። ባለፉት 10 ዓመታት ሲቪል ሰርቪሱን ለማሻሻል ብዙ ጥረቶች ቢደረጉም ስር የሰደደውን ተቋማዊና ግለሰባዊ ባህል መቀየር ባለመቻሉ የሚፈለገው ለውጥ ሳይመጣ መቆየቱን ጠቅላይ ሚኒስትሩ ጠቁመዋል። ይህንን ችግር በዘላቂነት ለመፍታት ቴክኖሎጂ እንደ አምስተኛ የልማት ምሰሶ ተለይቶ ወደ ስራ መገባቱን የገለጹት ጠቅላይ ሚኒስትሩ አዲሱ የመሶብ የአንድ ማዕከል አገልግሎት ስርዓት እጅ መንሻን ለማስቀረት እንዲሁም ተገልጋይን በአክብሮትና ፈገግታ በተሞላበት ሁኔታ ለማገልገል የሚያስችል የቴክኖሎጂ መሰረት ያለው መሆኑን አብራርተዋል። እንደ ሀገር ኢትዮጵያ ውስጥ ለረጅም ዘመናት ካሉብን ማነቆች፣ ካሉብን ችግሮች፣ ካሉብን ድካሞች አንዱ በምንሰጣቸው ሰርቪሶች የተገልጋይን እርካታ ማሳደግ ላይ መንግስትም የግል ኩባንያም እያንዳንዱ ዜጋም የባህል ለውጥ ትራንስፎርሜሽን የሚያስፈልገው ኤሪያ ነው። አንድ ሰው ከፍሎ ታክሲ ለመገልገል ወይም ከፍሎ ማኪያቶ ለመጠጣት ወይም ከፍሎ መታወቂያ ለማውጣት በመንግስትም ይሁን በግል የሚሰጠው አገልግሎት በቂ አይደለም። እንደ ባህል ከፍተኛ ለውጥ የሚያስፈልገው ኢንተርቬንሽን የሚያስፈልገው ኤሪያ ሰርቪስ የምንሰጥበት ልክ ነው። ይህንን ለማስተካከል ኢትዮጵያ ውስጥ ላለፉት 10 ዓመታት መንግስታት በተለይ ሲቪል ሰርቪስ ሪፎርም ማድረግ አለብን ብለው ሲናገሩ፣ ሲያሰለጥኑ፣ ሲሞካክሩ ነበር። ሲቪል ሰርቪሱን በሚፈለገው ልክ አሻሽለው ተገቢውን አገልግሎት መስጠት ግን አልተቻለም። ያ የሆነበት ዋናው ምክንያት ለረጅም ጊዜ የቆየውን ተቋማዊ ባህል፣ ግለሰባዊ ባህል ቀይሮ እጅ መንሻን ቀንሶ ወይም አስቀርቶ ተገልጋይን አክብሮ ስቆ ሰርቪስ መስጠት ቀላል የሚባል ለውጥ የሚጠይቅ አይደለም። ይህ በአፍሪካ ፈርቀዳጅ የሆነ የመንግስት አገልግሎት አሰጣጥ ስርዓት መሆኑን ጠቅሰው ዜጎች አገልግሎቱን እንዲጠቀሙና እንዲያተርፉበትም አመራሩም አገልግሎቱ ይበልጥ እንዲስፋፋና እንዲያድግ በትጋት እንዲሰራ ጥሪያቸውን አቅርበዋል። ዛሬ ስራ የጀመረው የመሶብ ተንቀሳቃሽ አውቶቡስ አገልግሎት አስፈላጊ የሆኑ የመንግስት አገልግሎቶችን በቀጥታ ወደ ማህበረሰቡ ለማድረስ የተወሰደ ትልቅ እርምጃ ነው። ሞባይል የመሶብ ሰርቪስ ይሄ ያስጀመረው ነው እንጂ በጣም ብዙ መኪናዎች እያዘጋጀን ያለ ነው። አዲስ አበባ ላይም ከአዲስ አበባ ውጭም በስፋት የምንሰራበት አሰራር ይሆናል። ነገር ግን አሰራሩን ትንሽ የተሻለ የሚያደርገው የምንጠቀመው ኤሌክትሪክ ካር ነው ወይም ጋዝ የሚጠቀም ካር ነው። ኤሌክትሪክም ጋዝም ሎካሊ ስለምናመርት እንደዚህ አሁን እንደምናየው አይነት የፊውል ችግር በሚያጋጥም መንገድ አንጠቀምም። በአብዛኛው ግን ኤሌክትሪክ ካር ነው። ኤሌክትሪክ ካር በመሆኑ ክሊን ኤነርጂ ይጠቀማል፣ ኢንተርኔት ዳታ ይጠቀማል። ውስጡ በቂ ሰርቪስ መስጠት የሚያስችል ኢንፍራስትራክቸር አለው፣ ሲስተም አለው። ሰው እየለመደ ሲሄድ ዩኒቨርሲቲዎች ጋር ሄደን፣ ሃይ ስኩሎች ጋር ሄደን፣ ገበያ ሰፈር ሄደን፣ ሰዎች ሰብሰብ ያሉበት አካባቢ ሄደን ሌላ ጉዳያቸውን እየፈጸሙ እግረ መንገድ መታወቂያ ያወጣሉ። ሞል ሄደው እየገዙ እዛው ፓስፖርት ያድሳሉ። ሞል ሄደው እየገዙ እዛው ንግድ ፍቃዳቸውን ያድሳሉ ማለት ላይፋቸውን ያቀልላቸዋል። የመሶብ አገልግሎት ኢትዮጵያ ውስጥ እያመጣ ያለው እርካታ በየጊዜው የሚነገር ስለሆነ እሱን አልደግመውም። ነገር ግን መስፋት አለበት፣ መለማመድ አለብን። ከሴልፎን ሰው እነዚህን ሰርቪሶች ማግኘት አለበት። ለአገልግሎት የተደራጀው አውቶቡሱ ሙሉ ቁሳቁስ የተሟላለትና ራሱን የቻለ የአገልግሎት ማዕከል ሆኖ የተዘጋጀ ሲሆን ቀልጣፋና አስተማማኝ አሰራርን ለማረጋገጥ ዘመናዊ ቴክኖሎጂዎችንና ስርዓቶችን አቀናጅቶ የያዘ ነው። ይህ ተንቀሳቃሽ አውቶቡስ የ8 ተቋማትን አገልግሎት በአንድ ላይ በማቀናጀት ዜጎች ረጅም ርቀት ሳይሄዱ ወይንም የተለያዩ ቢሮዎችን ማንኳኳት ሳያስፈልጋቸው ምቹ፣ ቀልጣፋና ተደራሽ የሆነ መፍትሄ ይሰጣል። መረጃውን ከጠቅላይ ሚኒስትር ጽሕፈት ቤትና ከኢቢሲ አገኘን። የሚኒስትሮች ምክር ቤት 54ኛ መደበኛ ስብሰባውን በዛሬው ዕለት አካሂዷል።
ምክር ቤቱ ባካሄደው 54ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችን አሳልፏል። ከጠቅላይ ሚኒስትር ጽሕፈት ቤት ለወጣው መረጃ ሙሉ ቀጠራ ተጨማሪ አላት። የሚኒስትሮች ምክር ቤት 54ኛ መደበኛ ስብሰባውን በዛሬው ዕለት አካሂዷል። በስብሰባውም በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችን አሳልፏል። በቅድሚያ ምክር ቤቱ በሁለት የፋይናንስ ድጋፍና ብድር ስምምነቶች ላይ ተወያይቷል። የመጀመሪያው ከፈረንሳይ የልማት ኤጀንሲ 80 ሚሊዮን ዩሮ ለሀገር በቀል የኢኮኖሚ ማሻሻያ እቅድ የሚውል ብድር ነው። ሁለተኛው ከአውሮፓ ኢንቨስትመንት ባንክ 110 ሚሊዮን ዩሮ ለአነስተኛ የገጠር ገንዘብ አቅርቦት ማሻሻያ ፕሮግራም የሚውል ብድር ሲሆን ምክር ቤቱ ሁለቱንም ስምምነቶች ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸው በማረጋገጥ ረቂቅ አዋጆቹ ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ የዩሪያ ማዳበሪያ ፋብሪካን የሚመለከት የኢንቨስትመንት ማበረታቻና ጥበቃ ስምምነት ላይ ተወያይቷል። የስምምነቱ ዋና ግብ አበዳሪዎች በታዳጊ አገራት ለሚሰሩ ፕሮጀክቶች ብድር ለመስጠት የሚጠቀሙባቸውን መስፈርቶች በማሟላት ካፒታል እንዲያገኝ ማስቻል፣ ማዳበሪያን በሀገር ውስጥ በማምረት ፍላጎትን ማሟላት፣ ለግዢ የሚወጣውን ከፍተኛ የውጭ ምንዛሪ ማስቀረትና በምግብ እህል ራሳችንን ለመቻል ያለንን ጥረት ማሳካት ነው። ምክር ቤቱ ስምምነቱ የመንግስትን የፖሊሲ አቅጣጫ የተከተለ መሆኑን በማረጋገጥ የገንዘብ ሚኒስቴር እንዲፈራረምና ወደ ስራ እንዲገባ በሙሉ ድምጽ ፈቅዷል። ከዚያም ምክር ቤቱ የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅ ላይ ተወያይቷል። ቴክኖሎጂን መሰረት ያደረጉ የመንግስት አገልግሎቶች በሚይዟቸው መረጃዎች ላይ የሚነጣጠሩ የሳይበር ጥቃቶች በኢኮኖሚ፣ ማህበራዊ ሰላምና መረጋጋት ላይ የሚፈጥሩትን አሉታዊ ተጽዕኖ ለመቀነስ ስጋትን መሰረት ያደረገ የቁልፍ መሰረተ ልማቶች ልየታ በማድረግ የሳይበር ደህንነት ጥበቃና ቁጥጥር ማድረግ አስፈላጊ በመሆኑ ረቂቅ አዋጁ ተዘጋጅቷል። ምክር ቤቱ ከተወያየ በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። እንዲሁም ምክር ቤቱ በ6 ዓለም አቀፍ የሁለትዮሽ ስምምነቶች ላይ ተወያይቷል። ከቪየትናምና ከሩሲያ ጋር የዲፕሎማቲክ ወይም የአገልግሎት ፓስፖርት ለያዙ ሰዎች ቪዛ የማስቀረትና የባዮሎጂ ምርምር ማዕከልን ማቋቋም ስምምነቶች ላይ ተወያይቷል። ከኢስዋቲን፣ አንጎላ፣ ባንግላዴሽና ሴራሊዮ ጋር በ4 የአየር አገልግሎት ስምምነቶች ላይ ተወያይቷል። እነዚህ ስምምነቶች የኢትዮጵያ አየር መንገድ ወደ እነዚህ ሀገራት በ3ኛና 4ኛ የትራፊክ መብት የመንገደኛና የጭነት በረራ ለማድረግ ተወካይ አየር መንገዶችን በሽርክና ለማሰራት በ5ኛ የትራፊክ መብት ወደ ተመረጡ መዳረሻዎች በረራ ለማድረግ ያስችላሉ። ምክር ቤቱ ከተወያየ በኋላ ረቂቅ አዋጆቹ ወደ ህዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የኢትዮጵያ እሳትና ሌሎች ቅጽበታዊ አደጋዎች አገልግሎት ማቋቋሚያ ደንብ ላይ ተወያይቷል። ደንቡ እሳትና ቅጽበታዊ አደጋዎችን ለመከላከልና ለመቆጣጠር ተቋማዊ አደረጃጀት በመፍጠር የልማትና የኢንቨስትመንት ተግባራትን ተጋላጭነት በመፈተሽ የምላሽ አቅም ግንባታ ምክር አገልግሎት ለመስጠት ተዘጋጅቷል። ምክር ቤቱ ከተወያየ በኋላ ግብዓቶችን በማከል ደንቡ በጋዜጣ ታትሞ ከወጣ ቀን ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። ለዜጎች ሁለንተናዊ ተጠቃሚነትን ለማረጋገጥ መንግስት ዘርፈ ብዙ ስራ እየሰራ እንደሚገኝ የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ ተናገሩ። የኢትዮጵያ ህብረት ስራ ኮሚሽን ወደ ቀበሌ መድረስ በሚል መሪ ሀሳብ ሁለተኛውን ሀገር አቀፍ የህብረት ስራ ሪፎርም ንቅናቄ መድረክ በተለያዩ ከተሞች ማካሄድ ጀምሯል። ገዛኸኝ ጋሻው ተጨማሪውን ይዞታል። በመድረኩ ላይ የተገኙት በብልጽግና ፓርቲ በሚኒስቴር ማዕረግ የህዝብና ዓለም አቀፍ ግንኙነት ኃላፊ የሆኑት ዶክተር ቢቂላ ሁሪሳ በአገር አቀፍ ደረጃ ዜጎች ከድህነት ተላቆ የዕለት ተዕለት ኑሯቸውን መምራት እንዲችሉ የኢኮኖሚ ማሻሻያና ሪፎርም ከማድረግ ባለፈ የህብረት ስራ ማህበራት ውጤታማ እንዲሆኑ ለማድረግ ትልቅ ትኩረት ተሰጥቶ እየተሰራ እንደሚገኝ ተናግረዋል። በኢኮኖሚው ዘርፍ ዜጎቻችን ከድህነት ወጥተው የተሻለ ኑሮ እንዲኖሩና ለኢትዮጵያ ብልጽግና ተምሳሌት እንዲሆኑ የሚያስችሉ እጅግ በጣም በርካታ የኢኮኖሚ ማሻሻያ ስራዎች ተሰርተዋል። በዚህም የሀገራችን ኢኮኖሚ ከስብራት መውጣት ብቻ ሳይሆን ከሳራ በታች ካሉ ሀገራት ትልቅ እና ግዙፍ ኢኮኖሚ መሆን የቻለ በአፍሪካ 5 ትላልቅ ግዙፍ ኢኮኖሚ ካላቸው ሀገራት መሆን ያስቻለ ጠንካራ የኢኮኖሚ ማሻሻያና ሪፎርም ስራ ተሰርቷል። ልባችሁን፣ ቀልባችሁን፣ አካላችሁን፣ መንፈሳችሁን ሁሉ እዚህ ስልጠና ላይ በማድረግ የተሻለ ዕውቀት፣ ግንዛቤ፣
ቁርጠኝነትና የሥራ እልህ ይዛችሁ ሄዳችሁ ህዝባችሁን እንድትቀይሩ ኢትዮጵያን እንድትቀይሩ አደራ ለማለት እፈልጋለሁ። የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ ሺሰማ ገብረስላሴ በበኩላቸው አምናም ከ30 ሺህ በላይ ህብረት ስራ ማህበራት ስልጠና ወስደው ወደ ስራ መግባታቸውን ገልጸው በዚህ ዓመትም በርካታ የህብረት ስራ ማህበራት ወደ ስራ ገብቶ ለማክሮ ኢኮኖሚ የራሳቸውን ድርሻ ከመወጣት ባለፈ ኑሯቸውን መቀየር እንዲችሉ ከፍተኛ ድጋፍና ክትትል እንደሚደረግም ገልጸዋል። እጅግ ቁጥራቸው የሰፋ ህብረት ስራ ማህበራት አሉን። በጣም ጥቂት በጣም በጣት የሚቆጠሩ ይሄ ዓለም አቀፍ ስታንዳርድ ላይ የደረሱ ህብረት ስራ ማህበራት በመድረስ ላይ ያሉ አዲስ ጄኔሬሽን ኒው ጄኔሬሽን የምንላቸው ህብረት ስራ ማህበራት አሉ። ግን ገና ብዙ መስራት እንደሚጠበቅብን ሀገር ትላንት ግብርናን መሰረት ያደረገ ግብርናና የገጠር ልማት መሰረት ያደረገ በአንድ ጉዳይ ላይ ያተኮረ ፖሊሲ ነው ስንከተል የነበረው። በአምስቱም ለሀገር እድገት በተመረጡት ዋና ዋና ዘርፎች ህብረት ስራ ማህበራት መሳተፍ አለባቸው። ሊሳተፉ የሚችሉት ትላንት በነበራቸው አደረጃጀት፣ ትላንት በነበራቸው አሰራር፣ ትላንት በነበራቸው አስተሳሰብ ሊሆን አይችልም። ስለዚህ ይሄ ቁጥር ወደ ህብረተሰቡ መመለስ አለበት። እንደገና መደራጀት አለበት። የተደራጀው እንደገና መጠናከር አለበት። የተበታተነው መዋሃድ አለበት። የሲዳማ ክልል ህብረት ስራ ኤጀንሲ ዋና ዳይሬክተር አቶ ሽመልስ ሀጥሶ በክልሉ ውስጥ ብዙ የህብረት ስራ ማህበራት እንደሚገኙ ገልጾ አብዛኞቹ ውጤታማ መሆናቸውንም ተናግረዋል። በርካታ በክልሉ ውስጥ ግንባር ቀደም የሆኑ ህብረት ስራ ማህበራቶች አሉ። ካሉት ህብረት ስራ ውስጥ ሞዴል ግንባር ቀደም ብለን የለየናቸውና በተጨባጭም ያመጡት ለውጥ ግንባር ቀደም መሆኑን በተጨባጭ ያስመሰክሩ አሉ። ለምሳሌ ከመሰረታዊ ሁለገብ ህብረት ስራ ማህበራቶች ውስጥ ወደ 56 የሚሆኑ ህብረት ስራ ማህበራቶች በክልሉ ደረጃ አሉ። በተለይ እነዚህ ኤክስፖርት የሚያደርጉ ናቸው። ቡናንም ይሰበስባሉ፣ አጥበው ለዩኒየናቸው ያቀርባሉ። ወጣቶች ወደ ህብረት ስራ ማህበራቶች እየገቡ ናቸው። ቴክኖሎጂውንም እየተጠቀሙ ናቸው። ሁለተኛ ካፒታላቸውም እያደገ ነው። በ6 ማዕከላት እየተደረገ ያለው ሁለተኛው ዙር ቀበሌ የመድረስ ምዕራፍ ሀገር አቀፍ የህብረት ስራ ሪፎርም ንቅናቄ ለሚቀጥሉት 8 ቀናት እንደሚቀጥልም ተገልጿል። ኢትዮጵያ ከእርዳታ ጠባቂነት ወደ ንግድና ኢንቨስትመንት አጋርነት የተሸጋገረች እንደምትገኝ ተገለጸ። ኢትዮጵያ ብሔራዊ ጥቅምን መሰረት ያደረገ አዲስ የዲፕሎማሲ አቅጣጫ በመከተሏ ዓለም አቀፍ ተደማጭነቷና ተቀባይነቷን ማሳደግ መቻሉን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገልጸዋል። ሚካኤል ኡጋሞ ዝርዝር አለው። ሚኒስትሯ የ9 ወራትና የ3ኛው መቶ ቀን የስራ አፈጻጸም ሪፖርት ለሚኒስትሮች ምክር ቤት ባቀረቡበት ወቅት እንደገለጹት ሀገራችን ባለፉት ዓመታት የነበረውን የእርዳታና የብድር ጠባቂነት ትርክት በመቀየር አሁን ላይ በዓለም አቀፍ ሀገራት ዘንድ ለንግድና ኢንቨስትመንት ተመራጭ አጋር መሆን ችላለች። ይህም ልሳካ የቻለው ሉዓላዊነትን ባረጋገጠ በራስ አቅም ላይ በቆመና ከባዶ የመግባቢያ ስምምነቶች ይልቅ በፍጥነት ወደ ተግባር በሚቀየሩ የትብብር ማዕቀፎች ላይ ትኩረት በመደረጉ እንደሆነ ተመላክተዋል። ኢትዮጵያ አሁን ላይ በዓለም አቀፍ መድረክ ራሷን የገለጸችበት መንገድ ከተረጅነት እይታ ወጥታ ሉዓላዊነቷን ያረጋገጠችና ከዓለም ጋር ለንግድና ኢንቨስትመንት መዛመድ የምትፈልግ ሀገር መሆኗን ነው። ከዓለም መዛመድ የምትፈልገው ለንግድ ለኢንቨስትመንት ነው የሚለው ናሬቲቭም የራሱን ሚና ተጫውቷል። የተሰሩ ስራዎች ደግሞ ውጤት እንደዚሁ የልማት ውጤቶች ማረግ መቻል ማሳየታችን ኢትዮጵያን እንግዲህ የተለያዩ ቀጠናዎችና አገራት ከእርዳታ ይልቅ ቅድም እንዳልኩት ለንግድና ለኢንቨስትመንት አጋርነት የምትመረጥ አገር አድርጓታል ማለት ነው። በዲፕሎማሲው ዘርፍ የተመዘገቡ ታላላቅ ስኬቶችን የዘረዘሩት ዶክተር ፍጹም ኢትዮጵያ የብሪክስ አባል መሆኗ በአፍሪካ ህብረት የሰላምና የጸጥታ ምክር ቤት እንዲሁም በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሆና መመረጧ የጂኦፖለቲካ ተደማጭነቷ ማደጉን የሚያሳዩ ታሪካዊ ድሎች ናቸው ብለዋል። ከዚህ በተጨማሪ በባህር በር አጀንዳ ላይ ግልጽና የማይናወጥ አቋም በመያዝ ዓለም አቀፍ አጋርነትን ለማግኘት የተሳካ የዲፕሎማሲ እንቅስቃሴ መከናወን
መከናወኑን ጠቁመዋል። ኢትዮጵያ በአየር ንብረት ለውጥ ፖሊሲና በአረንጓዴ አሻራ መርሃ ግብር ባሳየችው ተግባራዊ ውጤትም ቀጠናዊና ዓለም አቀፋዊ የመሪነት ሚናዋን እያረጋገጠች እንደምትገኝና የአፍሪካ የአየር ንብረት ለውጥ ጉባኤን በተሳካ ሁኔታ ማስተናገዷም ለዚህ ማሳያ መሆኑ በሪፖርቱ ተመላክቷል። ከእርዳታና ከብድር የተሻገረ ዓለም አቀፍ ትብብርን ለማሳካት የዓለም ንግድ ድርጅት አባልነት ድርድር እንዲሁም የአፍሪካ የንግድ ቀጠና ስምምነትን ተግባራዊ ማድረግ ስራዎች በስፋት የተከናወኑ ይገኛሉ። ይህም ኢትዮጵያ ቀጠናዊ ትስስርን የምታጎለብትና ወሳኝ አፍሪካዊ ኃይል የመሆን ህልሟን የምታሳካ ሀገር እንደሚያደርጋት በሚኒስትሯ የቀረበው ሪፖርት ያመላክታል። ኢትዮጵያ በምታራምደው ፖሊሲና አረንጓዴ አሻራን ጨምሮ በአየር ንብረት ለውጥ ዙሪያ በተግባር ያከናወነቻቸው ስራዎች በአፍሪካና በዓለም አቀፍ ደረጃም ያሳየችው የመሪነት ሚና ተጠቃሽ ሀገር እንደሚያደርጋትም አስረድተዋል። ከዚህ በተጨማሪ ዓለም አቀፍ የአየር ንብረት ጉባኤ ኮፕ 32 እንድታስተናግድ መመረጥ መቻሏ የዚሁ ማሳያ እንደሆነ ተጠቅሷል። የኢትዮጵያ ዜና አገልግሎት የዘገባው ምንጫችን ነው። ሰባተኛው ጠቅላላው ሀገራዊ ምርጫ በሰላማዊና በህጋዊ ሁኔታ እንዲካሄድ ትኩረት ሰጥቶ እየሰራ እንደሚገኝ የሲዳማ ክልል ፖሊስ ጠቅላይ መምሪያ ገለጸ። አዳነሽ አላሙ ያዘጋጀውን ዘገባ አመለወርቅ ሪሶ እንደሚከተለው ታቀርበዋለች። በውይይቱ ወቅት የሲዳማ ክልል ፖሊስ ጠቅላይ መምሪያ ኮሚሽነር ተስፋዬ ዴዊሶ የፖሊስ አባላት ለቀጣይ ሀገራዊ ምርጫ የህግ የበላይነትን ለማረጋገጥ ከህዝብ ጋር በቅርበት በትብብር መስራት፣ የምርጫ ጣቢያዎችን ደህንነት መጠበቅና በማንኛውም ጊዜ ሙያ ስነ ምግባርን መከተል እንደሚያስፈልግ አስገንዝበዋል። በሙያ ስነ ምግባር የተላበሰ ተቋም እንዲሆን ምርጫን በሚመለከት ደግሞ የምርጫ ግብአቶችን ከመጠበቅ እስከ ምርጫ ተዋናዮችን ደህንነት የመጠበቅ ስራ አሁን ጀምረን ያለነው ነው። በዚህ ወቅት ቅድመ ምርጫ በሚባለው ጊዜ ላይ ይህንን የማድረጉን ጉዳይ ኦልሞስት አሁን እያገባደድን ነው። አንዱ ፓርት እዛ ላይ ያበቃል። በስኬታማነት እየጨረስን ነው። ቀጥሎ ያለው በቀጣይ የሚመጡ ሂደቶችን ተከትሎ መስራት ላይ ትልቁ ስራ ብለን የወሰድነው ግንዛቤ ስራ በተቋማዊ ማህበረሰብ ላይ በደንብ መስራት ነው። ምን ይሰራሉ፣ ምን አይሰሩም፣ ምንድነው የተፈቀደው፣ ምንድነው ያልተፈቀደው፣ ምን ሲሆን ነው ስህተቱ፣ ምን ሲሆን ነው ትክክሉ የሚለውን በደንብ አንደርስታንድ እንዲኖራቸው የማድረግ ስራ ነው እየሰራን ያለ ነው። ኮሚሽነሩ የፖሊስ አባላት በምርጫ ወቅት ከሚኖሩ ፓርቲዎች ከምርጫ ቦርድና ከህብረተሰቡ ጋር በመቀናጀት ስራቸውን እንዲያከናውኑ መመሪያ ሰጥተዋል። የተለያዩ የጸጥታ ተቋማት ተቀናጅተው በጋራ አቅደው በግብረ ኃይል መልክ ተደራጅተው ከሀገር እስከ ቀበሌ ድረስ ያለው አደረጃጀት እንደ አንድ ምቹ ሁኔታ ወስደን ህዝባችን ተጨማሪ አቅም አድርገን ህዝቡ ሰላም ፈላጊ ነው። ምርጫ ፍጹም ሰላማዊ፣ ዲሞክራሲያዊ እና ተቀባይነት ያለው ህጋዊነትን ተከትሎ የሚፈጸም መሆን እንዳለበት ህዝቡ ይፈልጋል። ይሄን ለማድረግ ከሚሰራው አካል ጋር ያግዛል። ለማገዝም ዝግጁና እያገዘም ያለ ህዝብ ነው። ወቅታዊ ሁኔታ ወቅቱ የሚጠይቀውን ጸጥታ ኃይል ከመገንባት አንጻር ያለበትን ተጨባጭ ሁኔታ ተረድተው ዝግጅት እንዲያደርጉ ከማንቃት ከማብቃት አንጻር የተፈጠረው መድረክ ነው የዛሬው መድረክና በዚህ ሁኔታ ነው ያለነው። አንዳንድ የፖሊስ አባላት እንደገለጹት ዜጎች ያለ ፍርሃት ድምጻቸውን እንዲሰጡ ለማገዝ ከማንኛውም ፖለቲካዊ ወገንተኝነትና ገለልተኛ በመሆን ህገወጥ ተግባርን በመከላከል በምርጫ ቀን የምርጫ ጣቢያዎችን ጥበቃ በማጠናከርና ከሌሎች አካላት ጋር በቅርብ ትብብር ለመስራት ዝግጁ መሆናቸውን ተናግረዋል። በአጠቃላይ ሰባተኛው ሀገራዊ ምርጫ በሰላም በፍትህና በህግ መሰረት እንዲካሄድ ሙሉ ቁርጠኝነት እንዳላቸውም ጠቁመዋል። አገልግሎት አሰጣጡን በማዘመን ከእንግልትና ከብልሹ አሰራር የጸዳ ስራን እየሰራ እንደሚገኝ የሲዳማ መሶብ አንድ ማዕከል አገልግሎት አስታወቀ። ማዕከሉ በጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ ወደ ተግባር የገባው የአንድ ማዕከል አገልግሎት ቀልጣፋና ምቹ የስራ አካባቢን የፈጠረ መሆኑ ተገልጿል። ተጨማሪ አለን።
ሀገራችን ኢትዮጵያ የተለያዩ የዲጂታል ትግበራዎችን እያከናወነች ትገኛለች። በጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ የተነደፉና ወደ ተግባር የተለወጡ በርካታ ጽንሰ ሀሳቦች ሀገሪቱን ዘመናዊውን ደረጃውን የጠበቀውንና በዲጂታል ስርዓት የዘመነውን አሰራር እንድትከተል አስችሏታል። በቢሮክራሲ የሚታየውን የተገልጋዮችን እንግልት ያስወገደው የመሶብ አንድ ማዕከል አገልግሎት እንደ ሀገር ከተተገበሩና ለህብረተሰቡ ችግር ፈቺ ሆነው ከመጡ መጻኢ ዕድሎች መካከል አንዱ ነው። የሲዳማ መሶብ አንድ ማዕከል አገልግሎት አሰራሩን በማዘመን ጊዜው የሚጠይቀውን ቀልጣፋ ስርዓት ዘርግቶ እየሰራ መሆኑን የማዕከሉ ዋና ስራ አስፈጻሚ አቶ እንግዳየው ዘውዴ ገልጸዋል። ይህን ማዕከል ልዩ ከሌሎች ተቋማት ልዩ የሚያደርገው ሲስተም 9 ኢሴንሻል ሶፍትዌሮች የሚባሉ ሲስተሞች አሉ። እነዚህ አገልግሎት ለመስጠት በጣም ምቹ ቀልጣፋ የሚያደርጉ ሲስተሞች ናቸው። ተቋማችን ላይ ሁሉም ሲስተሞች አሁን ሰዓት ላይ ስራ ላይ ይገኛሉ። ስለዚህ መሶብ አንድ ማዕከል አገልግሎት የዲጂታል አገልግሎት ሰፊ ስራ እየሰራ ሰፊ የውጤትም እየተገኘበት ያለ ተቋም መሆኑን ማየት እንችላለን። ዘመናዊና ቀልጣፋ አሰራርን ከማስረጽ ባለፈ ከመልካም አስተዳደር ጋር የሚነሱ ብልሹ አሰራሮችንም የቀየረ ስርዓት መሆኑን ኃላፊው ገልጸዋል። በተለይ መሀል ላይ ያሉ ሪደንደንት የሆኑ በጣም ተደጋጋሚና አሰልቺ የሆኑ ሰልፎችንና ምክንያቶችን በማጥፋትና በማስወገድ ተገልጋዩን ከአገልጋይ ጋር አገናኘ። እነዚህን አገልግሎት ሊያሳልጡ የሚችሉ ኢንፍራስትራክቸሮች፣ ሲስተሞች ወዘተ በሙሉ አሉ። ስለዚህ በምን አይነት ሁኔታ ጉዳይ ሊጓተት አይችልም። በምንም አይነት ሁኔታ ወደ ብልሹ አሰራር ሊያመራ የሚችል ሁኔታ አይኖርም ማለት ነው። ስለዚህ ከስተመሩ መጣ፣ አገልግሎት አገኘ፣ አሁን ጨርሻለሁ ልሄድ ይላል። አንዳንድ ጊዜ ያስደነግጥሻል። ሰው አልቋል ማለት አሁን ጨረስኩ እስከዛ ድረስ ነው የሚያጋጥመንና እነዚህ ነገሮችን ከመሀል ያሉ ጎታች የሆኑ አሰራሮችን በማስቀረት መሶብ አንድ ማዕከል አገልግሎት ተቋማት የህብረተሰቡን የመልካም አስተዳደር ችግሮችን በመፍታት ላይ ናቸው ማለት ይቻላል። ከተገልጋዮች አስፈላጊ የሆነ መረጃ የመቀበል ስርዓት በዲጂታል መንገድ መቀየሩ የሰራተኛውንም ድካም የቀነሰ ተግባር መሆኑን ኤስቢሲ ያነጋገራቸው አገልግሎት ሰጪዎች ገልጸዋል። በማዕከሉ የተካተቱ ተቋማት ህብረተሰቡ የሚፈልገውን ማንኛውንም አገልግሎት በተቀላጠፈና ጊዜ ቆጣቢ በሆነ መንገድ እየሰጡ መሆናቸውን ተናግረዋል። በብዙ አንቅል የተሻለ አገልግሎት እያገኙ ነው። ከነሱም ፊድባክ እየሰማን ነው። ይሄ ደግሞ በተጨባጭ ሁኔታ አንደኛው እዚህ ሲመጡ ምንም አይጠብቁም። ወረፋቸውም ትክክለኛ ወረፋ ነው ጠብቀው የሚመጡት። እንደመጡ እኛ ከ5-10 ደቂቃ ባለሞላ ጊዜ ውስጥ ነው አገልግሎት የምንሰጣቸው። ውጪ ወይም አፕላይ አድርጎ ኦንላይን ሞልቶ ይመጣሉ። ሲመጡ ቀጥተኛ ኦንላይን አክሰስ አድርገን ክፍያውም እዚሁ ነው የምናስከፍላቸው። ንግድ ባንክ እዚህ አለ፣ እዚሁ እኛ ጋር አካውንት አለ። እዚሁ ከፍሎ ደረሰኛቸው እዚህ ተቀብሎ ለእኛ አስረክቦ አገልግሎታቸውን አግኝቶ ይሄዳሉ። ምንም ማኑዋሊ እንትን የሚለው ጉዳይ ስለሌለ መዝገብ ቤት ውጣ ውረዱ ስለሌለ እዚሁ ኦንላይን ላይ ያለቀ ነገር ስለሆነ እሱ ራሱ ገብቶ ከፖርታል ላይ ማዘዝ ይችላል፣ ማውረድ ይችላል። እኛ ዶክመንቱ ትክክለኛ መሆኑን አጣርተን ማጽደቅ ነው የኛ ስራ ማለት ነው። ተገልጋዮችን በበኩላቸው የመሶብ አንድ ማዕከል አገልግሎትን ማግኘታቸው ጉዳዮቻቸውን ለማስፈጸም ይደርስባቸው ከነበረው ብዙ እንግልት እንዳስጣላቸውና የሚፈልጉትን አገልግሎት በአንድ ስፍራ የተገለገሉ መሆኑን ተናግረዋል። የቴክኒክና ሙያ ኮሌጆች ችግር ፈቺ የሆኑ ቴክኖሎጂዎችን ከማፍራትና ከማሸጋገር አንጻር ትኩረት ሰጥቶ እየሰራ መሆኑን የሐዋሳ ፖሊቴክኒክ ኮሌጅ አስታወቀ። ወይነሸት ገናሌ ያዘጋጀችውን ዘገባ አመለወርቅ ሪሶ ታቀርበዋለች። የሐዋሳ ከተማ ፖሊቴክኒክ ኮሌጅ ዲን አቶ መልካሙ በራሳ እንደተናገሩት ኮሌጁ ላለፉት 27 ዓመታት ችግር ፈቺ ቴክኖሎጂ የሚፈጥሩ ዜጎችን እያፈራ ስለመቆየቱ አንስተው የበቃ ዜጋን ከማፍራት ባሻገር በጥናት የተመሰረተ ለማህበረሰቡ ችግር ፈቺ ቴክኖሎጂ ማቅረብና አካባቢን ከብክለት ለመከላከል በርካታ ስራ በኮሌጁ እንደተሰራ ተናግረዋል። ሐዋሳ ፖሊቴክኒክ ኮሌጅ ከባለፉት 27 ዓመታት የተለያዩ የችግር ፈቺ ቴክኖሎጂዎችን የሚሰሩ ዜጎችን በማፍራት ትልቅ ድርሻውን ከ200 ሺህ በላይ ዜጎችን እያፈራ ቆይቷል። 2006 ወዲህ በማህበረሰቡን ችግር የሚፈታ ኢንዱስትሪ ኤክስቴንሽን እና ቴክኖሎጂ ሽግግር ስራዎችን በተለየ ሁኔታ በተለያዩ ጥናቶችን በመስራት በአሁኑ ጊዜ ያን ስራ እየሰራን እንገኛለን። ይህ ቴክኖሎጂ ፕላስቲኮችን በማጠብ በማድረቅና በመፍጨት የአካባቢ ብክለትን የሚከላከልና ኢንተርፕራይዞችን ተጠቃሚ የሚያደርግ ቴክኖሎጂ መሆኑንም አቶ መልካሙ አክለው አንስተዋል። በቀጣይም ሞልዶችን ጭምር በመስራት ወደ ሌሎች ከተሞች ሳይኬድ ኢንተርፕራይዞች እዚሁ የሚጨርሱበት ሂደት
እንደሚፈጠርላቸውም ተናግረዋል። ለዚህ መነሻ ደግሞ አካባቢ ላይ ያለው የእሴት ሰንሰለት ጥናትን መነሻ አድርገን እንግዲህ ይህን ስራ ይሰራ ነው። አሁንም እንደሚታዩት ይህ ስራ ከሚንሰራቸው ስራዎች ውስጥ አንዱና ትልቁ የአካባቢን ብክለት በማስቀረት እነዚህ ፕላስቲክ ክሬሸሮችን እነዚህ ፕላስቲኮች አሁን ካለበት ሰብሰብ አድርገን ይዘን ስንሄድ እነዚህ ፕላስቲኮች በመጫንም ደረጃ በወሉም ደረጃ በብክለትም ደረጃ በጣም ክሮኒክ የሆነ ብክለት ማድረስ የሚችሉ ናቸው። ያን ለማስቀረት ደግሞ ኮሌጁ የራሱን ድርሻ ሊወጣ ያስፈልጋል። ከ2015 ጀምሮ በክልልም ደረጃ ትልቅ ትኩረት ተሰጥቶ በቴክኖሎጂ ፋብሪኬሽን ላይ የተቀመጠ የሪፎርም አቅጣጫ አለ። ከዛ ውስጥ ደግሞ እነዚህን የአካባቢን ጥናት የአካባቢን ቫልዩ ቼን በማጥናት አሁን እንደሚታዩት ዌስት ማኔጅመንት ላይ ትልቅ ትርጉም ሰጥተን እየሰራን ነው የምንገኘውና የፕላስቲክ ክሬሸሩም ከዚሁ መነሻ የተሰራ ቴክኖሎጂ ነው። የሲዳማ ክልል አካባቢ ጥበቃና የአየር ንብረት ለውጥ ባለስልጣን የአየር ንብረት ለውጥ ዳይሬክቶሬት ዳይሬክተር አቶ ዮሴፍ ቲቦ በበኩላቸው በቴክኒክና ሙያ ደረጃ ይህን መሰል ቴክኖሎጂ መሰራቱ ለኢንተርፕራይዞች ትልቅ እገዛ መሆኑን አንስተው እንደ ባለስልጣኑ የአካባቢ ንጽህና አጠባበቅ ላይ ትኩረት ሰጥቶ እየተሰራ መሆኑን አንስተዋል። አቶ ዮሴፍ አክለውም ይህ ቴክኖሎጂ የኢንተርፕራይዞችን ኢኮኖሚ የሚያሳድግ ቴክኖሎጂ መሆኑን አንስተው ማህበረሰቡም ቆሻሻን ሲያስወግድ የሚበሰብስና የማይበሰብሰውን በመለየት ሊሆን ይገባል ብለዋል። ከእያንዳንዱ ቤት በ3 ማዳበሪያ ተዘጋጅቶ ይወጣል። አንደኛው ብስባሽ የሆነው ለብቻ፣ ፕላስቲክ የሆነውን ለብቻ፣ ስብርባር የሆኑ ብርጭቆ የመሳሰሉ ነገሮችን ለብቻ የሚወጣበት ትሬንዱ ተዘርግቷል ኦልሬዲ እንደ ከተማ። ይህንን ስናደርግ አንደኛው ከእያንዳንዱ ቤት ሲወጣ የተለያዩ ማህበራት በዚህ በቆሻሻ ሪሳይክሊንግ ማህበራት ላይ የተደራጁ ከእያንዳንዱ ቤት ሀውስሆልዱ ራሱ እየከፈለ የሚወስድበት ሁኔታ ተዘርግተዋል። ሁለተኛ ደግሞ የሀዋሳ ከተማ ውበት የሆነው ሀዋሳ ሐይቅ በደለልና በቆሻሻ እየሞላ የመጣበት ሁኔታ ነው ያለው። ይሄ ደግሞ አንደኛው መነሻ ፕላስቲኩ ደግሞ ወደ ገንዘብ ስንቀይር ሀዋሳ ሐይቁን ማዳን ችለናል ማለት ነው። የሀዋሳ ውበት ደረቅ ቆሻሻ ማስወገድና መልሶ መጠቀም ኢንተርፕራይዝ ጀነራል ማናጀር አቶ አልታዬ ቦ በበኩላቸው ከሀዋሳ ፖሊቴክኒክ ኮሌጅ በግዢ የተገኘው ቴክኖሎጂ ስራቸውን የበለጠ የሚያሳልጥና የሚያገኙትን ኢኮኖሚም ከፍ የሚያደርግ ነው ብለዋል። ስለሆነም በተለይ በየሳምንቱ ወደ ተለያዩ አካባቢዎች የሚጫነው የፕላስቲክ መጠን በማሽን በመፍጨት ስለሚቀንስ ለመኪናና ለሌሎች ሎጂስቲኮች የሚወጣውን ወጪ በእጅጉ የሚቀንስ መሆኑንም ተናግረዋል። በ2010 ዓመተ ምህረት ተቋቁሞ በጣም መጠነ ሰፊ ስራዎችን እየሰራ እየቆየ ኢንተርፕራይዝ ነው። የኢንተርፕራይዝ እንግዲህ በዋናነት ከሚያከናውናቸው አንኳር ተግባራት ውስጥ የመጀመሪያው የከተማ ቆሻሻ ማስወገድና ወደ መልሶ መጠቀም ስርዓት ውስጥ እንዲገባ ማድረግ ነው። ሁለተኛው ከዛ ውስጥ ላይ በሰብስ የሚችለውን ቆሻሻ ሃይላንድ፣ ፕላስቲክ ቦትል የምንላቸውን ሰብስቦ ኮምፕሬስ አድርጎ ለመልሶ መጠቀም ስራ እንዲውል አዲስ አበባ ሰበታና ዱከም ለፕላስቲክ ሪሳይክሊንግ ኢንዱስትሪዎች የማቅረብ ስራ እንሰራለን። ስለዚህ ይህን ችግር ለመቅረፍ ፕላስቲኩን እዚሁ ዲያሜትሩን ቀንሶ የሚቆራረጥ የሚያጥብና የሚያደርቅ ማሽን ያስፈልገናል ማለት ነው። ስለዚህ አንደኛ ይሄ ማሽን ከገባ በኋላ አንደኛ መጠኑን ቮሊዩሙን ከፍ እንድናደርግ ይረዳናል። ሁለተኛው ደግሞ አንድ መኪና 2000 ኪሎ ግራም የምንጭነውን 4000 እና ከዛ በላይ ኪሎ ግራም መጫን ይቻላል ከተቆራረጠ በኋላ ሳይዙ ስለሚቀንስ ማለት ነውና ሚናው ከፍተኛ ነው። ማሽኑን ለማምረት ከመዲናዋ ውጪ ምንም አይነት እቃ ከውጪ አለመግባቱን ሙሉ በሙሉ በኮሌጁ ማኑፋክቸሪንግ ዘርፍ አሰልጣኝ መምህራን መሰራቱን የተናገሩት የኮሌጁ አሰልጣኝ የሆኑት አቶ መሳይ ተሾመ ናቸው። ሃይላንድን ወይም ፕላስቲኮችን በመፍጨት ወደ ሌላ ሪሳይክል አድርጎ ወደ ሌላ ምርት የሚቀይር ፕሮሰስ የሚያደርግ ማሽን ነው የሰራ ነው ማለት ነው። ይሄ ማሽን የተሰራው በ2016 በዚሁ ተቋም በማኒፋክቸሪንግ ዲፓርትመንት አሰልጣኝ መምህራን ብቻ ነው። ሀሳቡም የፈለቀው እዚሁ ነው፣ የተሰራውም እዚሁ ነው ማለት ነው። ኦልሞስት 100% በሚባል ደረጃ ኦልሞስት ከዲናሞዎች ውጪ ከውጪ ኢምፖርት የተደረገ ማቴሪያል የለም እዚህ ማሽን ላይ ማለት ነው። ስለዚህ ሀሳቡ መነሻ ሀሳባችን ያው መጀመሪያ እንዳልኩት ቫልዩ ቼን ነው። ከዛ ባለፈ ደግሞ አካባቢያችን ላይ ያሉ ችግሮችን ለመፍታት ነው ማለት ነው። የአምራች ኢንዱስትሪ ልማትን በማስፋፋትና በማጠናከር የኢኮኖሚ እድገቱን እውን ማድረግ እንደሚገባ የክልሉ ኢንዱስትሪ ልማት ቢሮ ገለጸ።
ቢሮው በኢንዱስትሪ ፖሊሲና ስትራቴጂ ላይ ያተኮረ ስልጠና ለዘርፉ አመራሮችና ሰራተኞች ሰጥቷል። ሲሳይ ከበደ ያዘጋጀውን ዘገባ አመለወርቅ ሪሶ እንደሚከተለው ታቀርበዋለች። የሲዳማ ክልል ኢንዱስትሪ ልማት ቢሮ በኢንዱስትሪ ፖሊሲና ስትራቴጂ ላይ ያተኮረ ስልጠና ለክልል፣ ለዞን፣ ለከተማና ወረዳ አስተዳደር አመራሮችና ባለሙያዎች ሰጥቷል። ስልጠናውን ያስጀመሩት የቢሮ ኃላፊ አቶ አሻግሬ ጀንበሬ በክልሉ በአምራች ኢንዱስትሪ ፖሊሲና ስትራቴጂ ላይ ያተኮረ ስልጠና እየተሰጠ መሆኑን አስታውሰው የኢንዱስትሪ ፖሊሲ አፈጻጸምን ለማሻሻልና የዘርፉን አጠቃላይ አቅም ለማጠናከር ታስቦ መዘጋጀቱንም ገልጸዋል። የክልሉን አምራች ኢንዱስትሪ አቅምን መለየትና መስራት እንዲሁም እየመጣ ያለውን አበረታች ውጤት በማስፋትና በማጎልበት እስከ ታችኛው መዋቅር በማውረድ በብቃት መስራት እንደሚገባም ጠቁመዋል። ፖሊሲውም ትኩረት አድርጎ ቦልድ የሚያወጣው አንዱ የውጪ ምርቶችን በብዛት በጥራት በአይነትም በስፋት የማምረት ጉዳይ ላይ ነው። ሁለተኛው ተኪ ምርቶች ላይ በአግባቡ አድርገን የውጪ ጥገኝነታችንን በሚቀንስ መልኩ ማምረትና አገር ውስጥ መጠቀም አለብን ነው። እነዚህን ስናደርግ ግን ያሉን እምቅ አቅሞች ምንድናቸው የሚለውን ወደ ውስጥ በማየት ነው። ከዚህ አኳያ እንደ ሲዳማ ክልል እንኳን ብናይ ለአምራች ኢንዱስትሪ ሊሆኑ የሚችሉ ገጸ በረከቶችም ከርሰ ምድር ላይ ያሉን ሀብቶችም በጣም ሰፊ ናቸው ብሎ መውሰድ ይቻላል። ይህም ፖሊሲ ለመተግበር ሲዳማ ክልል ላይ ያለውን ምቹ ሁኔታና ሀብት ብቻ ሳይሆን አገራዊ ሀብቱንም አሟጠን አስተሳስረን የምንጠቀምበት ስለሆነ አገር ላይ ያሉን ሀብቶች በተለይ አሁን ላይ የደረስንበት አቅም ዓለም በኢንዱስትሪው በአምራች ኢንዱስትሪ የደረሰበት ማድረስ የሚችለን እንደሆነ በደንብ አድርጎ ያሳያል። የተፈጥሮ ሀብቱንም ብናየው የማዕድን ዘርፉንም ብናየው ጋዝ ላይ እየመጣ ያለው ነገር ቢታይ ኢንዱስትሪዎች አንዱ ትልቁ የሚያስፈልጋቸው ኃይል ነው። ኢንዱስትሪ ለመሳብ አሁን ኃይል አቅርቦት ላይ እንደ ሀገር የተሰራ ያለው ስራ እጅግ የሚያበረታታና ቀጣይ ኢንዱስትሪዎችም ጭምር ከችግራቸው የወጡ መሆናቸውን የሚያሳይ ስለሆነ እነዚህ ሀብቶች በጣም አድርጎ ኢንዱስትሪዎችን የሚያስፋፉ እንደ ክልል ሰብሰብ አድርገንም ስናመጣው እንደ ክልል ባይዘዌ የኛ ክልል የአምራች ኢንዱስትሪውን ዘርፍ እንደ አማራጭ ሳይሆን እንደ ግዴታ ይዞ ነው የሚሰራው። እንደ ግዴታው ነው ይዞ የሚሰራበት መልቲ የሆኑ ምክንያቶች አሉት። አንዱ ሰፊ የሰው ኃይል ያለውበት ክልል ነው። ሁለተኛው መሬታችንም ቢሆን በአንጻራዊነት ጠባብ ነው፣ ፖፑሌሽኑም ደንስሊ ነው ብለን መውሰድ የምንችለው ነው። ሶስተኛው ሀብት አለን። ይህን አስተሳስሮ ለመስራት ህብረተሰባችንን የምናበለጽግ ከሆነ በዜጎች መሀል ያለውን የገቢ ልዩነት የምናጠብ ከሆነ የገጠር ኢንዱስትሪላይዜሽንንም ኢንዱስትሪ ከተማ ላይ ያለውንም በአግባቡ አቀናጅተን መምራት ያስፈልጋል በሚል ክልሉ ትኩረት ሰጥቶ እየሰራበት ነው ያለው። መንግስት ሀገራዊ የብልጽግና ጉዞን እውን ለማድረግ የጀመረውን ጥረት በማገዝ ረገድ የኢንዱስትሪ ልማትን በሰለጠነ የሰው ኃይልና በግብአት መደገፍ ላቅ ያለ ሚና እንዳለውም አቶ አሻግሬ ተናግረዋል። እስካሁን ባለን አካሄድና አቀራረብም ኢንዱስትሪያሊስቶችን የደገፍን የመጣ ነው። አሁን ግን የበለጠ ለነሱ ቅርብ ሆነን ግልጽ አገራዊ ሂደትን ይዘው እንዲደግፉ እድል የከፈተ ነው። አንዱ የኢንዱስትሪያሊስቶችን ስንደግፍ የኢንዱስትሪውን ምንነት ለይተን አውቀን ዛሬ በአነስተኛ ወይም በመካከለኛ ደረጃ ያለ ኢንዱስትሪ ነገ ከፍተኛ ኢንዱስትሪ ላይ እንዲደርስ ስትራቴጂክ በሆነ መልኩ ባለሙያው ቀርቦ ደግፎ እንዲመራው ነው የሚደረገው። ሁለተኛው ኢንዱስትሪው ጋር የሚኖረውን የግብአት አቅርቦት የግብአት ትስስር ችግር ለኢንዱስትሪው ድጋፍ የሚያደርጉ ባለድርሻ አካላት ቅንጅት ችግርን የሚመራ እና የሚፈታ ችግሩን ፈቶ የኃይል አቅርቦት ላይ ይሁን ሌሎች የግብአት አቅርቦት ላይ ይሁን የግብአት ሰንሰለቱ የተንዛዛ ከሆነ እንዲያጥር የማድረግ ጉዳይ እኛም ጭምር በያዝነው ስትራቴጂ መሪ ኢንዱስትሪ ለመፍጠር ያዝነውን ስትራቴጂ የሚያጠናክርልን አግባብ ስለሆነ ለአልሚዎችም ለእኛም ድጋፍ ለምናደርግላቸው ውጤቱ ያማረ ይሆናል ብለን ነው የምንወስደው። ስልጠናው በዘርፉ የተጀመሩ ስራዎችን በሚገባ ተረድተው ለመምራትና ለመደገፍ የሚያስችላቸው መሆኑን ተሳታፊዎች ተናግረዋል። ከዚህ የወሰድነውን ስልጠና ወደ ታች የቀሩት ባለሙያዎች ሰጥተን ግንዛቤ እንዲኖራቸው ማድረግ እንደምንችል የፈጠረን ነው። ጥሩ እውቀት ያገኝቻለሁ። ጥሩ ነው ሎጂ ነው ያገኘሁትን እችን ደግሞ ለማስፋፋት ትልቅ ትኩረት ያለኝ
በጤና ሴክተር ስራ ለአመት ከተያዘው እቅድ አፈጻጸሙን 94 በመቶ ማድረስ መቻሉን የሐዋሳ ዙሪያ ወረዳ ጤና ጽሕፈት ቤት ገለጸ። ጽሕፈት ቤቱ የ9 ወር እቅድ አፈጻጸም ገምግሞ በቀጣይ 3 ወራት የሚሰሩ ቀሪ ስራዎችን አተገባበርን አስመልክቶ የንቅናቄ መድረክን አካሂዷል። እንድሪያስ በቀለ ያዘጋጀው ዘገባ አመለወርቅ ሪሶ ታቀርበዋለች። በግምገማ መድረኩ ላይ የተገኙት የክልሉ ጤና ቢሮ የመንግስት ኮሚኒኬሽን ዘርፍ ኃላፊ አቶ ደስታ ዶጊሶ ከ2015 መጨረሻ ጀምሮ ለውጤት እንስራ የሚል መሪ ቃል በማንገብ በተሰራው ስራ እንደ ክልል በሁሉም ጤና ፓኬጆች ላይ የተሻለ ውጤት ማስመዝገብ መቻሉን ገልጸዋል። ይሁን እንጂ በሁሉም አካባቢ የህፃናት ክትባት አቋርጦ መውጣት፣ እናቶች በወሊድ ጊዜ በጤና ተቋማት በተዘጋጀው ማቆያ ለመቆየት፣ በቆላማ ወረዳዎች የወባ ወረርሽኝ ስርጭትና የመሳሰሉት እንደ ጉድለት የተለዩ ስለሆነ በቀጣይ 3 ወራት ትኩረት ተሰጥቶ ሊሰራ ይገባል ብለዋል። መጀመሪያ አካባቢ ላይ ለውጤት እንስራ ብለን የጀመርነው ስራችን ውጤት ማምጣት እንደሚችል ከገመገምን በኋላ በመሃል ደግሞ ከ2016 አጋማሽ ጀምሮ ለላቀ ውጤት እንስራ የሚለውን ሁለተኛ ኢኒሼቲቭ ቀርጸን በዛም ስትራቴጂ ተመርቶ ኢኒሼቲቭ ውጤት ጭምር እንዲያመጣ ተደርጎ ከፍተኛ የሆነ መሻሻል ጭምር በህብረተሰብ ደረጃ እንዳመጣ መረጃዎቻችን ያሳያሉ። ከዚህ በፊት ሲገለጹ የነበሩ ችግሮችን በወሳኝ መልኩ መፍታት ጀምሯል ወረዳው። ይሄ እንዳለ ሆኖ ግን አሁንም ትልቅ ትኩረት የሚጠየቀው የጤና ኤክስቴንሽን ስራችን በተለይ የግልና የአካባቢ ንጽህና አካባቢ ላይ የሚሰሩ ስራዎች አሁንም ቀሪ ተግባሮቻችን እንደሆኑ ወስደናል። የተሻለ የጤና ስራዎችን የተገበሩ ቤተሰቦችን ከመፍጠር አንጻር ብሎም ደግሞ ከፍተኛ የሆነ አፈጻጸም ያላቸው ጤና ተቋማትን ከመፍጠርም አንጻር ቀሪ ስራዎች እንደሚጠብቁን የተገመገመበት ሁኔታ ነው ያለውና ሲጠቃለል መጥፎ ነው የሚባል አይደለም። አመራሩም የሰጠው ኮሚትመንት ጥሩ ነው። እንደኛ ስንወስደው የቀሪ 3 ወር የ90 ቀን እቅድ በአግባቡ ማሳካት ከተቻለ ያንን ማነቆ ጭምር መሻገር የምንችላቸውና ወረዳው ምቹ ሁኔታም አለው። ህብረተሰቡን በደንብ ማስተማር ከተቻለ በጥሩ አፈጻጸም ያው እንደገና መገናኘት እንደምንችል ነው የተገባባነውና በዚህ ልክ ማስቀመጥ ይቻላል። የሐዋሳ ዙሪያ ወረዳ ጤና ጽሕፈት ቤት ኃላፊ አቶ ይስሐቅ ኤልያስ በበኩላቸው በወረዳው ውስጥ በሚገኙ በ22ቱም ጤና ተቋማት የቅድመ መከላከል ስራ በመስራት በአመት ሊሰራ ከታቀደው እቅድ 94 በመቶ ማከናወን መቻሉን ገልጸዋል። በተጨማሪም በቀሪ 3 ወራት በታዩ ክፍተቶች ላይ በቁርጠኝነት ለመስራት ከጤና ኤክስቴንሽን ባለሙያዎች ጋር የውል ስምምነት መደረጉንም ተናግረዋል። 5 ትራንስፎርሜሽን አጀንዳ የሚባሉ አሉ። ወረዳው ትራንስፎርም መሆን ያለበት፣ ቀበሌ ትራንስፎርም መሆን ያለበት፣ ጤና ጣቢያ ትራንስፎርም መሆን ያለበት ከዚህ ጋር ተያይዞ ትኩረት ተሰጥቶ ነው እየተሰራ ያለው። ሌላኛው ሞዴል ቀበሌ፣ ሞዴል ወረዳና ሞዴል ጤና ተቋም ከመፍጠር አንጻር ሰፊ ስራ ከጤና ባለሙያ ከጤና ኤክስቴንሽኖች እንዲሁም ከጽሕፈት ቤት ማኔጅመንት ጋር ተባብረን እስከ ታች ወርደን እየሰራን ያለንበት ስራ እንዳለ ማየት ይቻላልና በቀጣይ 3 ወራት ትኩረት ሰጥተን እንሰራለን የሚለው ነገር አንደኛ አንዲት እናት ለአንድ አገልግሎት ስትመጣ 3 እና 4 አገልግሎት ይዘ እንድትሄድ በስፋት እየተሰራ ነው። ሌላው ቲቢ ጋር ተያይዞ ሳምባ ነቀርሳ ጋር ተያይዞ እንደኛ ወረዳ በዘመናዊ ኤክስሬ የተሰራ ነው አለው። ይህም በቀጣይ ትኩረት ሰጥተን የሚሰራ ነው። ሌላኛው ክትባት አቋርጦ የወጡ ህጻናቶች ፈልጎ ማግኘት ተከትቦ የማያውቁ ህጻናቶችና ተከትቦ መሀል ላይ አቋርጦ የወጡ ህጻናቱ ፈልጎ ማግኘት መከተቡ ስራ አጠናክረን የምንቀጥል ነው መሆኑና እንደ አጠቃላይ እዚህ ያሉ ባለሙያዎች ኤክስቴንሽኖችና የጽሕፈት ቤት ማኔጅመንት ተፈራርሞ ስምምነት ላይ ደርሰን የተሻለ ውጤት ለማምጣት አቅደን እየሰራን እንደሆነ ለመግለጽ ነው። የአፈጻጸም ግምገማ መድረክ ተሳታፊ የሆኑ የጤና ኤክስቴንሽን ባለሙያዎች በተቀረጹ በ18ቱም ጤና ፓኬጆች ላይ ትኩረት ሰጥተው እየሰሩ መሆኑን ገልጸው በስራ ላይ የታዩ ክፍተቶችን በቀጣይ 3 ወራት ውስጥ በገቡት ውል መሰረት በመስራት እቅዱን እንደሚያሳኩ ተናግረዋል። መስራት ያለብን ነገር ጨምረን እንሰራለን። አሁን የቀሩብን 3 ወራቶች አሉና በቀሩን ኳርተር ላይ በትክክል ያችን 100 ግብ እመታለሁ ብዬ አስባለሁኝ። ፋሚሊ ፕላኒንግ ላይ አለ ውሎንግ አለና በሱ ላይ በፊት ስለሌለን ነው እዛ ጤና ኬላ አልመጣም ነበረ እና ፕላኑ ነው
እና እሱ ዝቅ ብያለሁ ዝቅ ብሏልና በሱ ላይ እሰራለሁ ብዬ ትኩረት አርጋ ወስጃለሁ። አንዳንድ ነገሮች ዝቅ ያሉ አፈጻጸሞች አሉ። በተለይ በሃጂን ሳኒቴሽን ዙሪያ የተወሰኑ ልጆች በፊት ኦዴፍ ነበር ቀበሌ እንደኛ ቀበሌና ኦዴፍ የነበረው ትንሽ ላግ በማድረጉ እንደገና ደግሞ እኛ እንደገና ተጠናክረን ያለውን ክፍተት አይተን የኮሚኒቲው ተጠሪዎች ልጆች አሉና ከነዛ ጋር ተባብረን ከዚህ በኋላ ያለውን ነገር እዚህ ጋር ክፍተት አይተናል። ክፍተት ባየነው መሰረት ያየነው ክፍተት ላይ ደግሞ እንዴት አጠናክረን መሄድ አለብን፣ እንዴት አድርገን የወደቀውን አፈጻጸማችን የወደቀውን ኢንዲኬተሮቻችን እንዴት ከፍ ማድረግ እንዳለብንና ቀጥሎ ያለውን አሁን የቀረችን 3 ወር ናትና በዚች በ3 ወር ውስጥ እንዴት አድርገን ነው እቅዳችንን ወደ 90 እና ከ90 በላይ ማድረግ ያለብን የሚለውን ነገር ተነጋግረንና አንዳንድ ነገሮች የሚያስፈልገውን ከወረዳም ከክልልም ጋር ተቀናይተን እንዴት መስራት እንዳለብን አቅጣጫ እየተያዘልን ነው ማለት ነው። በእቅድ አፈጻጸም ግምገማው ላይ ከ22 ቀበሌያት የተወጣጡ የጤና ኤክስቴንሽን ባለሙያዎች ከክልልና ከሰሜናዊ ሲዳማ ዞን ጉዳዩ የሚመለከታቸው ባለድርሻ አካላት ተሳትፈዋል። ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥለዋል። ከውጭ ምንጮች ወዳገኘናቸው ዘገባችን እናልፋለን። ደቡብ ሱዳን በተያዘው ዓመት መጨረሻ ላይ ጠቅላላ ምርጫ ለማድረግ ማቀዷን ይፋ አደረገች። ደቡብ ሱዳን ከዚህ በፊት 5 ጊዜ በተመሳሳይ የምርጫ ቀነ ቀጠሮ ይዛ ማሳካት ባለመቻሏ ማድረግ አልቻለችም። ደቡብ ሱዳን ከሰሜን ሱዳን ለመገንጠል 30 ዓመታትን የፈጀ ደም አፋሳሽ ጦርነት በማድረግ ነፃ የወጣች ቢሆንም ከነፃነቱ በኋላ ግን ሰላሙንም ሆነ ነፃነቱን ለማግኘት ተቸግራለች። ጀማል የሱፊንን ዜና በዝርዝር ተመልክቶታል። ጎረቤት ሱዳን ከዓመታት በፊት አንድ ሀገር ነበረች። በአፍሪካ ሰፊ ግዛት ካላቸው ሀገራት መካከል ግንባር ቀደም ናት። ወርቅና ነዳጅ በተፈጥሮ የታደለችው ገጸ በረከት ነው። ነገር ግን ሱዳን ከነጻነት በኋላ የተረጋጋ ፖለቲካዊ ምህዳር መፍጠር ባለመቻሏ ለበርካታ ዓመታት ለቀውስ ተዳርጋ ነበር። ሰሜን ሱዳኖች የሱዳንን ፖለቲካና ኢኮኖሚ ለብቻቸው መቆጣጠራቸው በደቡብ ሱዳኖች ዘንድ ቅሬታም ፈጥሮ ቆይተዋል። ይህም ቅሬታ ወደ ግጭት አምርቷል። ደቡብ ሱዳኖች ከሰሜን ሱዳን ለመገንጠል ከ30 ዓመታት በላይ በጦር መሳሪያ በመደገፍ ተዋግተዋል። በጦርነቱም ሳቢያ በመቶ ሺህ የሚቆጠሩ ዜጎች አልቋል። የንብረት ውድመቱ ደግሞ ቢሊዮኖችን የተሻገረ ነው። ሰሜን ሱዳኖች ለሱዳን አንድነት፣ ደቡብ ሱዳኖች ደግሞ ለነጻነት በሚል እጅግ አውዳሚ ጦርነት አካሂዷል። ኦማር ሐሰን አልበሽርና ጆን ጋራንግ ናቸው የሁለቱን ወገን ጦርነት የመሩት። በመጨረሻም ረዥሙ የአፍሪካ ጦርነት አብቅቶ ደቡብ ሱዳን በ2011 ነጻነቷን አገኘች። አዲሲቱ ደቡብ ሱዳንም የዓለማችን ወጣት ሀገር በመሆን ተቀላቀለች። የደቡብ ሱዳን ዜጎች ደስታቸውን ገለጹ። መጪው ዘመን የተስፋና የብልጽግና እንደሚሆን ተስፋ በማድረግ የተፈጥሮ ሀብታቸውን በመጠቀም በአጭር ጊዜ ውስጥ ለመለወጥ መዘጋጀታቸውን በተለያዩ አጋጣሚዎች ተናገሩ። የዓለም ሕዝብም ያሰቡት እንዲሳካላቸው መልካም ምኞታቸውን ገለጸላቸው። ነገር ግን በአጭር ጊዜ ውስጥ ለደቡብ ሱዳናውያን ሁሉ ነገር ከድጡ ወደ ማጡ ሆነባቸው። ለደቡብ ሱዳን ነጻነት በጋራ የታገሉ ኃይሎች ከነጻነት በኋላ መስማማት ተሳናቸው። መነጋገርና መደማመጥ ትልቅ ገደል ሆነባቸው። ለ30 ዓመታት የቆሰለችውን ደቡብ ሱዳን መልሰው አደሟት። በፕሬዝዳንት ሳልቫኪርና በምክትላቸው ሬክ ማቻር መካከል የተፈጠረው የስልጣን ሽኩቻ ደቡብ ሱዳንን ለከፋ ችግር ዳረጋት። በሁለቱ ሰዎች ደጋፊዎች መካከል በተደጋጋሚ በተፈጠረ ጦርነት ሚሊዮኖች ለጉዳት ተዳርጓል። ሞትና መፈናቀል የተለመደ ተግባር ነው በደቡብ ሱዳን። ደቡብ ሱዳን በተፈጠረው ፖለቲካዊ ቀውስ ፕሬዝዳንታዊ ምርጫ ለማድረግ እንኳን ተቸግራ ቆይታለች። ከነጻነት በኋላ ለማድረግ የታሰቡ ፕሬዝዳንታዊ ምርጫዎች በተለያዩ አጋጣሚዎች ለመራዘም ተገደዋል። ከነጻነት በኋላ ብቻ 5 ጊዜ ደቡብ ሱዳን ምርጫ ለማድረግ አቅዳ ሳይሳካላት ቀርተዋል። አሁን ላይ የሀገሪቱ መንግስት በሰጠው መግለጫ በተያዘው ዓመት መጨረሻ ላይ ደቡብ ሱዳን ጠቅላላ ምርጫ ታደርጋለች ብለዋል። ከዚህ በፊት የተያዙ እቅዶች ባለመሳካታቸው ይህም ምርጫ ስለመሳካቱ በርካቶች እየተጠራጠሩ ነው። መረጃውን ከአፍሪካ ኒውስ አገኘ ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሚያዝያ 14 ቀን 2018 ዓ.ም ለአንድ ሰዓት ያዝናቸው ዜናዎችን ይህን ይመስላሉ። ዜናዎቹን ወደ እናንተ በመምራት ጽዮን ዮናስ አብራችሁ ነበርኩኝ። ከቀሪ የጣቢያችን ፕሮግራሞች ጋር መልካም ምሽት ይሁንላችሁ።